ፈልጋለሁ ፖለቲካዊ ይዘት በመስጠት የሚሸማቀቅ ባለሙያ የለም። ትናንት ለመጨረሻ ጊዜ የባህር ዳር ፈለገ ሕይወት ሆስፒታል የሕክምና ባለሙያዎች ያሰሙት ድምፅ ነው። ከዛሬ ጀምሮ የተጠራው የሥራ ማቆም አድማ በሁሉም ቦታዎች ሊባል በሚችል መልኩ ተግባራዊ መሆኑን መረጃዎች ያመለክታሉ። በአማራ ክልል ባለሥልጣናት ላይ ትናንት ስለተቃጣው ሙከራም ዝርዝር መረጃዎች ደርሰውናል። ሁሉንም በቅደም ተከተል ይዤላችሁ ቀርባለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ። የአማራ ክልል ርዕሰ መስተዳደር አረጋ ከበደና ሌሎች ከፍተኛ የክልሉ ባለሥልጣናት ከግድያ ሙከራ ማምለጣቸው ተሰማ። የአይን ምስክሮችና የክልሉ መስተዳደር ምንጮች ባደረሱን መረጃ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ፣ ምክትላቸው አቶ ድረስ ሳህሉ፣ አቶ ማማሩ፣ አቶ ቀለመወርቅ ምህረቴና አቶ ጥላሁን አሰፋ በትናንትናው ዕለት ከዱር ቤቴ ተነስተው ወደ ባህር ዳር በጉዞ ላይ እያሉ ቻይና ካምፕ አካባቢ ሲደርሱ ከተፈጸመባቸው የደፈጣ ጥቃት ለጥቂት መትረፋቸውን ገልጸዋል። ትናንት ከቀኑ 6 ሰዓት ላይ በአርፒጂ እና በዲሽቃ ከተፈጸመው ከዚህ የደፈጣ ጥቃት ባለሥልጣናቱ ለጥቂት ያመለጡ ቢሆንም አጃቢ ከነበሩት ፓትሮሎች መካከል አንደኛው ከጥቅም ውጭ መሆኑንና አጃቢዎቹ ሰለባ መሆናቸውን የመረጃ ምንጮች ጨምረው ገልጸዋል። ጥቃቱን ተከትሎ በአካባቢው ከፍተኛ ውጥረት ተፈጥሮ መዋሉንም ነዋሪዎች አረጋግጠዋል። በሰዓቱ ጥቃቱ በፋኖ ኃይሎች እንደተፈጸመ ግምት ይኑር እንጂ በየትኛው የፋኖ አደረጃጀት በትክክል እንደተፈጸመ ያልታወቀ ቢሆንም ትናንት ከመቼ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነህ ብርጌድ ባወጣው መግለጫ ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። የባለሥልጣናቱን ጉዞ አስመልክቶ ከ3 ቀናት በፊት በደረሰን መረጃ መሰረት በትናንትና ዕለት ከቢኮሎ እስከ ቻይና ካምፕ ድረስ ከያዝነው ደፈጣ እናረጋ ከበደ ለጥቂት አምልጠውናል ሲል ብርጌዱ ባወጣው መግለጫ ጠቅሷል። ጉዳዩን አስመልክቶ የክልሉ መንግስትም ሆነ የባህር ዳር ከተማ አስተዳደር የሰጡት ምንም አይነት መግለጫም ሆነ አስተያየት የለም። ሆኖም ይህን ተከትሎ ከሰዓት በኋላ በምክር ቤቱ ጽሕፈት ቤት በከፍተኛ አጀባ አስቸኳይ ስብሰባ ተቀምጠው የነበሩት ባለሥልጣናቱ የከተማውን ጸጥታና ደህንነት ይበልጥ ለማረጋገጥ ተጨማሪ ኃይል መሰማራት አለበት፣ ጽንፈኛው ቡድን የልብ ልብ እንዳያገኝ በዚህ ጉዳይ ምንም መግለጫ መስጠት አያስፈልግም ማለታቸውን የመስተዳድሩ የውስጥ ምንጮች ጨምረው ገልጸዋል። የጤና ባለሙያዎች አድማ በሁሉም አካባቢዎች ተግባራዊ መደረጉን የደረሰን መረጃ ያመለክታል። የንቅናቄው አስተባባሪዎች በይፋዊ የማህበራዊ ትስስር ገጻቸው እንዳስታወቁት በዛሬው ዕለት ጸጥ ረጭ ብለው ከዋሉት የሕክምና ተቋማት መካከል አለርት ሆስፒታል፣ አዲስ አበባ ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ጎንደር ዩኒቨርሲቲ ሆስፒታል፣ ንግሥት ኢሌኒ ሆስፒታል፣ ወጨሞ፣ ደብረ ብርሃን ሆስፒታል፣ ዲላ ዩኒቨርሲቲ ሆስፒታል፣ ጥበበ ጊዮን ስፔሻላይዝድ ሆስፒታል፣ ቡታጅራ ጀነራል ሆስፒታል፣ አዲስ ዓለም ሆስፒታል፣ ፈለገ ሕይወት ሆስፒታል፣ አቀስታ ጀነራል ሆስፒታል፣ ሐዋሳ ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ አዲስ ዘመን ሆስፒታል፣ መዳወላቦ ዩኒቨርሲቲ፣ ጎባ ሪፈራል ሆስፒታል፣ ዱርቤቴ ፕራይመሪ ሆስፒታል፣ ጀልዱ ፕራይመሪ ሆስፒታል፣ እንጅባራ ጀነራል ሆስፒታል፣ ደባርቅ ጀነራል ሆስፒታል፣ ጃናሞራ ሆስፒታል፣ ዳባት ሆስፒታል፣ አድርቃይ ሆስፒታል እና ወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ይገኙበታል። ከዚህም በተጨማሪ በሁሉም ክልሎች እጅግ በርካታ ጤና ጣቢያዎችና ሆስፒታሎች ስራ ማቆማቸውን የገለጹት የንቅናቄው አስተባባሪዎች የሁሉንም ዝርዝር መረጃ በቅደም ተከተል እንደሚያቀርቡ አስታውቀዋል። አድማው ከጫፍ እስከ ጫፍ በመናበብ መተግበሩ በመንግስት ላይ ከፍ ያለ ድንጋጤ ማሳደሩን ተከትሎ የጤና ጥበቃ ምክትል ሚኒስትር ዶክተር ደረጀ ዱጉማ በዛሬው ዕለት ወደ ጳውሎስ ሆስፒታል ታጅበው በመሄድ በሆስፒታሉ አስተዳደርና ሬዚደንቶች ላይ ዛቻና ማስፈራሪያ መሰንዘራቸውን የንቅናቄው አስተባባሪዎች ጠቁመዋል። ዶክተር ደረጀ እናንተ የአመፅ ቀስቃሾች ናችሁ፣ ወደ ስራችሁ ካልተመለሳችሁ ከባድ እርምጃና ቅጣት ይወሰድባችኋል በማለት ለማስፈራራት ቢሞክሩም ሐኪሞቹ በአንድ ድምፅ የፈለጋችሁትን እርምጃ መውሰድ ትችላላችሁ፣ ጥያቄያችን እስካልተመለሰ ድረስ ወደ ስራ አንመለስም የሚል ምላሽ ሰጥተዋቸው በንዴት ተመልሰዋል ነው የተባለው። ከብልጽግና በላይ ብልጽግና ነኝ ይላል እየተባለ የሚታማው የጎንደር ዩኒቨርሲቲ አስተዳደር ደግሞ በትናንትናው ዕለት የለጠፈው የማስፈራሪያ ማስታወቂያ የሚከተለው ነው። ቀን 5/9/2017 ዓ.ም ማስታወቂያ ለጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ጤና ባለሙያዎች ዛሬ ግንቦት 5 ቀን ይላል ትናንት ማለት ነው 2017 ዓ.ም ተንቀሳቅሰን ባየናቸው አንዳንድ የሥራ ክፍሎች ላይ የተወሰኑ ጤና ባለሙያዎች በየሥራ ክፍላችሁ ላይ አለመገኘታችሁን አረጋግጠናል። ስለሆነም እስከ ዛሬ ማክሰኞ ከቀኑ 8 ሰዓት ድረስ በየስፍራ ክፍላችሁ ልትገኙ ያሳሰብን በማትገኙ የጤና ባለሙያዎች ላይ አስፈላጊውን አስተዳደራዊ እርምጃ እንደምንወስድ በጥብቅ እናሳስባለን። ከሰላምታ ጋር ይላል ተመልካቾቻችን፣
አድማጮቻችን የባህር ዳር ፈለገ ሕይወት ሆስፒታል በዛሬው ዕለት ጸጥ ረጭ ማለቱ የታወቀ ሲሆን ሐኪሞቹ በትናንትናው ዕለት ለመጨረሻ ጊዜ ይህን ማስጠንቀቂያ ሰጥተው ነበር ወደ አደባባይ በመውጣት ፈልጋለሁ ፖለቲካዊ ይዘት በመስጠት የሚሸማቀቅ ባለሙያ የለም እሱ የተበላበት ታሪክ ነው። ይህን ተከትሎ በበርካታ የሕክምና ተቋማት የታጠቁ ኃይሎች እንዲፈሱ ቢደረግም ከቤት አልወጣም ብሎ በዝምታ የተቀመጠ ሐኪም ላይ የሚወስዱት እርምጃ ተደናግሯቸው ውርውር ሲሉ ይታያሉ ነው የተባለው። በሌሎችም በርካታ አካባቢዎች አንዴ በማባበል አንዴ በማስፈራራት የሐኪሞችን አድማ ለማስቀረት የሚደረገው ሙከራ የቀጠለ ቢሆንም ሁሉም በአንድ አቋም መጽናታቸው ነው እየተነገረ ያለው። በሌላ በኩል ከሕክምና ባለሙያዎች የመብት ጥያቄ ጋር ተያይዞ ታስረው የነበሩ 3 ሐኪሞች በ10 ሺህ ብር ዋስትና ከእስር ተፈተዋል። ከቀናት በፊት ከሰሞነኛው የጤና ባለሙያዎች እንቅስቃሴ ጋር ተያይዞ ከአርባ ምንጭ ዩኒቨርሲቲና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው ታስረው የነበሩ 3 ዶክተሮች በ10 ሺህ ብር ዋስ ከእስር መፈታታቸውን ቤተሰቦቻቸው ናቸው የገለጹት። ባሳለፍነው ዓርብ ዕለት ለስብሰባ ትፈለጋላችሁ ተብለው በተወሰዱበት ነው እንዲታሰሩ የተደረጉ ያሉት ቤተሰቦቻቸው ትናንት ፍርድ ቤት በሰጠው ትዕዛዝ መሰረት በዋስትና ከእስር እንዲፈቱ ተደርገዋል ብለዋል። ፍርድ ቤቱ ፖሊስ አስፈላጊ ነው የሚላቸውን መረጃ አደራጅቶ ለግንቦት 7 እንዲያቀርብ ማዘዙንም የዶክተሮቹ ቤተሰቦች አስታውቀዋል። ግዙፉ 90 ኪሎ ሜትር ርቀት ሆነ ሰራዊት ትመራለህ። በዛ ርቀት ላይ ሆነ ከአቅሙ በላይ ሆኖ ያፈገፈገን ወጣት ይረሸን ብለህ ማዘዝ ምን የትኛው ጀግንነት ነው? እኔና ጀነራል ጻድቃን ወደ ጅቡቲ ስንሄድ 3ኛ ሰው እንደጨመርን አያውቁም። እኔና ደብረጽዮን ተነጋግረን ነው ወንድሙን ይዘው ሄድ ተባል። አሁን በቁጥጥር ስር ዋለ መለህ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል። አቶ ጌታቸው ረዳ 3 ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። ካሁን በኋላ አልዋሽም፣ እስከዛሬ የዋሸሁት ይበቃኛል ሲሉም ተደመጡ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በስም ጠቅሰው የወነጀላቸው 3ቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። ትናንት ሰኞ ግንቦት 4 ቀን 2017 ዓ.ም ምሽት በፋና ቴሌቪዥን የተላለፈው የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ክፍል 1 ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስለተካሄደው ጦርነት፣ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዦች ፈጽሟቸዋል ስላሏቸው ወንጀሎች የዘረዘሩበት ነበር። አቶ ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያውን የሰጡት ለወርቅ ንግድ ነው። በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያ ስምምነትን ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስለው በርካታ ሰው እንዳለ አቶ ጌታቸው በቃለ መጠይቃቸው ላይ አንስተዋል። ሆኖም በክልሉ ህገወጥ የወርቅ ቁፋሮ ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞ ጊዜያዊ አስተዳደር ፕሬዝዳንት መናገራቸውን የኢትዮጵያ ኢንሳይደር ዘገባ ያመለክታል። አቶ ጌታቸው በዚሁ የህወሓትን ወንጀለኛ ድርጅትነት በስፋት ባብራሩበት ቃለ ምልልሳቸው ካሁን በኋላ አልዋሽም፣ እስከዛሬ ዋሸሁት ይበቃኛል ሲሉም ተደምጠዋል። በአቶ ጌታቸው ረዳ ቃለ ምልልስ ዙሪያ ከተሰጡ አስተያየቶች መካከል አንዱ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት ሆኖ ለመቀጠል የቻለውን ያህል ታገለ፣ ተሸነፈ፣ ከስልጣን አባረሩት። ይህኔ በስራ አስፈጻሚነት ሲያገለግለው የነበረውን ድርጅት ወንጀልና ሌብነት በዝርዝር ነገረን። ይህ ከሆነ አንተ ለምን አብረሃቸው ቆየህ? ወንጀለኛነታቸው የታየህ ከስልጣን ሲያባረሩህ ነው እንዴ? አሁንስ ስልጣን ላይ ብትቆይ ይህን ትነግረን ነበር እንዴ ብሎ የሚጠይቅ የለም። የኢትዮጵያ ብልሹ ፖለቲካ አስቀያሚ መልክ ይህን ነው የሚመስለው የሚል ይገኝበታል። የዓለማችን ልዕለ ኃያሏ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኳታር መንግስት ውስጡ በወርቅና በአልማዝ ያጌጠና የተንቆጠቆጠ 747 ጃምቦጀት አውሮፕላን ስጦታ እንደተበረከተላቸው እየተዘገበ ነው። ዜናውን የሰሙ አሜሪካውያን ፖለቲከኞች ትራምፕ ስጦታውን መቀበል የለባቸውም በማለት እየተቹ ይገኛሉ። ይህን ውድ የሆነና በልዩ ሁኔታ የተሰራውን እጅግ ዘመናዊ የሆነውን 747 ጃምቦጀት አውሮፕላንን የአቪዬሽን ባለሙያዎች
የሰማይ ላይ ቤተ መንግስት ሲሉ ይጠሩታል። ዋጋውም $400 ሚሊዮን ይፈጃል። ይህ ማለት የዚህ ጀት ዋጋ ከአንድ አዲስና ዘመናዊ ኤርፖርት ጋር እኩል ነው እንደማለት ነው። ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝታቸውን ትናንት ምሽት ሳዑዲ አረቢያን በመጎብኘት ጀምረዋል። በመቀጠልም ኳታርን እና ዩናይትድ አረብ ኤሚሬትስን ለ4 ቀናት እንደሚጎበኙ ይጠበቃል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።